አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላሉ። አሁን ልብስ አጠባ ነው አገሬ ነው። እኔ እውነት ይሁን ውሸት አላቅም። አንዲት እናት ካህን ፊት ቀረቡና አሉ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበታውን እኔ የድሮዎቹን አይሁድ ተው ያሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫን። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብሎ ያምናሉ። ስለዚህ የሰንበት ሊፍትም ይባላል በየፍሎሩ እየሄደ የሚቆም ማለት ነው። ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት ነው። አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን አገር ያንጫጫ። ኃጢአታችንን ዘርዝረን ለመናዘዝ ያብቃል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው የለም። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ትችላለች። እኛ ችግሩ እንሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ገርመኛል እኮ ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። አረ ይሄ ሰውዬ እየሞተ ነው እኔ ነገ